በዚህ ቪዲዮአችን ሙሉ የአሊ ኤክስፕረስ ስልጠና በደንብ እናያለን ከመጀመሪያው እስከ መጨረሻው ድረስ። ይሄን ቪዲዮ ካያችሁ በኋላ ሁላችሁም አሊ ኤክስፕረስን መጠቀም እቃ ማስመጣትና ኢትዮጵያ ውስጥ መሸጥ ትችላላችሁ። ይሄን ቪዲዮ እንድሰራ ያነሳሳኝ ወይ የሚገፋፋኝ ነገር ከዚህ ቪዲዮ በፊት እንግዲህ 3 ቪዲዮዎችን ሁለቱ ስለ ማስተር ካርድ ማለት ነው፣ አንድ ቪዲዮ ደግሞ ሁለት ቪዲዮ ደግሞ ስለ አሊ ኤክስፕረስ እንዴት እቃ ማዘዝ እንደሚቻል ምን ምን እቃዎች ማዘዝ እንደሚችሉ ያው ዲቴል ቪዲዮ ሰርቼ ነበር። 4 ቪዲዮ በጠቅላላ ማለት ነው። እነዚህ 4 ቪዲዮዎች ላይ በጣም ብዙ ሰዎች ኮሜንት ላይ ብዙ ነገር ጠይቃችሁኛል። ያው ሙሉ ቪዲዮ እንሰራላችሁ ማለት ነው። ከዚያ በተጨማሪ ደግሞ ያው በግል ስልኬ በጣም ብዙ ሰዎች በመደወል እንዴት መስራት አለብን ከመጀመሪያው እስከ መጨረሻው ንገረን፣ አንዳንድ ነጥቦችን ጠቁመን አይ ዶንት ኖ በቃ በጣም ብዙ ሰው ነው የጠየቀኝ ማለት ነው። ስልኬ ረፍት እስኪያጣ ድረስ በተለይ ቪዲዮ የተለቀቀ ሰሞን ይሄ ፉል የሆነ ከመጀመሪያው እስከ መጨረሻ ሁሉንም ነገር የሚያሳይ ቪዲዮ ያስፈልጋል ብዬ ስላሰብኩኝ ዛሬ ሙሉ ስልጠና ይዤላችሁ መጥቻለሁ። በዚህ ቪዲዮአችን የምናያቸው ነጥቦች አንደኛ አሊ ኤክስፕረስ ላይ እንዴት እቃ ማዘዝ እንደሚቻል፣ እንዴት አድራሻችሁን ማገናኘት እንደምትችሉ አድራሻችሁን ማለት ነው ያላችሁበትን ቦታ፣ ከዚያም በተጨማሪ እንዴት ማስተር ካርድ ማውጣት እንደሚቻል ያው ባይቢትን ተጠቅሜ ነው ማሳያችሁ። ማስተር ካርድ እንዴት ማውጣት እንደምትችሉ፣ ማስተር ካርድ ካወጣችሁ በኋላ ደግሞ በሁለት መንገድ ወደ ባይቢት ዶላር መላክ ወይንም ዶላር ማስገባት ትችላላችሁ። የመጀመሪያው በፒቱፒ ነው። ፒቱፒ እንደምታውቁ ከዚህ በፊት ተዘግቶ ነበረ። ያው አሁን እንደ አዲስ ተከፍቷል ማለት ነው። ምናልባት ቀጣይ እንኳን ፒቱፒ ቢዘጋ ሁለተኛ መንገድ አለ ወደ ባይቢት ገንዘብ ወይም ዶላር የምታስተላልፉበት ማለት ነው። እሱም ያው ዲፖዚት ማድረግ ከሌሎች የክሪፕቶ አፕሊኬሽኖች ወይም ሶፍትዌር ፕላትፎርሞች ወደ ባይቢት የምትልኩበት ሌላ መንገድ አለ። እሱን መንገድ ሁለቱንም መንገድ አሳያችኋለሁ። እንግዲህ ማስተር ካርድ ከፍታችሁ ዶላር እዛ ውስጥ ማጠራቀም ከቻላችሁ፣ ከዚያ በተጨማሪ ደግሞ አሊ ኤክስፕረስ ጋር ይህንን ካርዳችሁን ካገናኛችሁት ከዚህ በኋላ የሚቀረው እንግዲህ ማዘዝ እቃዎቹን ማዘዝ ነው። እቃ ስታዙ በጣም ብዙ ሀሳቦች ይነሳሉ፣ ብዙ ጥያቄዎች ይነሳሉ። ከእቃዎቹ አይነት አንስቶ ዘንድ ደግሞ ምን አይነት እቃዎችን ብናስመጣ ነው እዚህ ኢትዮጵያ ውስጥ የሚያተርፉት፣ ይህም ራሱን የቻለ ጥያቄ ነው። በደንብ ዲስከስ አድርጌበታለሁ። እዚህ ጋር አስረግጬ የምነግራችሁ ነገር እውነት ያተርፋል ወይ? ይሄ ነው የብዙዎቻችሁ ጥያቄ። አሁንም ከዚህም በፊት እንዳልኳችሁ አዎ ያተርፋል፣ ምንም ጥርጥር የለውም። ነገር ግን እንደ አሰባችሁት እንዲህ ነገራቶች ቀላል ላይ ሆኑ ይችላሉ። ምክንያቱም እቃ ስታዙ እንግዲህ እቃዎቹን በደንብ ማየት ያስፈልጋል። አንዳንዴ ፌክ እቃዎች ሊልኩላችሁ ይችላሉ። ለምሳሌ ከዚህ በፊት 2 ሰዎችን አይቻሉ። አንዱ ጁስ መፍጫ ማሽን አዘዘ፣ አንዱ ደግሞ ይሄ ልብስ መስፊያ ማሽን አዘዘ። ሁለቱም ሲመጡ እንግዲህ በጣም ስሞል የሆነች ይችን የምታክል እቃ ማለት ነው፣ ይችን የምታክል እቃ ነው የመጣላችሁ። ይህ ማለት ፌክ ነበር፣ ተሸውደዋል ማለት ነው። እሱ ነገር አለ። በደንብ ማየት ያለባችሁ ነገር ይኖራል። እሱን በደንብ እንዴት ማየት እንዳለባችሁም በዚህ ቪዲዮ በደንብ ዲስከስ አድርጌያለሁ። ከዚያ ውጭ እንግዲህ አንድ እቃ አዛችሁ 1 ወር ምናምን ይቆያል። ስለዚህ በየቀኑ ማዘዝ ይኖርባችኋል፣ ብዙ እቃዎች እናንተ ጋር ለማከማቸት ማለት ነው። እንደዚህ ስታደርጉ ደግሞ አንደኛ አንድ ስልክ ብቻ አይደለም፣ ብዙ ሌሎች ስልኮችም የጓደኛ የቤተሰብ ስልክ መጠቀም አለባችሁ። ከዚህ በፊት እንደነገርኳችሁ በዚያ መሰረት ነው የሚታዘዘው። እኒህ መስፈርቶችን እዚህ ቪዲዮ ላይ የጠቀስኳቸውን ነገሮች በሙሉ ካሟላችሁ፣ በደንብ ከተረዳችሁ ይህንን ቪዲዮ ምንም ጥርጥር የለውም ተማሪ መሆናችሁ፣ ሰራተኛ መሆናችሁ፣ ስራም አይኑራችሁ እያስመጣችሁ እዚህ መሸጥ ትችላላችሁ። ሌላው ብዙዎቻችሁ ያነሳችሁት እንግዲህ እንዴት ነው ገበያ የምናገኘው ወይንም እቃዎቹን ካስመጣን በኋላ እንደውም አንዳንዶቻችሁ ሸጥልን ምናምን ያላችሁኝ ሰዎችም አላችሁ። እንግዲህ እቃውን ከማስመጣታችሁ በፊት ይህንን እቃ ለማን ነው የምሸጠው የሚለውን ታሳቢ ማድረግ አለባችሁ። ይህንን ታሳቢ ሳታደርጉ እቃው ቢመጣ ያው በኋላ ልትቸገሩ ትችላላችሁ። ኤኒዌይስ ግን አንድም ሶሻል ሚዲያ ላይ በማስተዋወቅ ለተጠቃሚ ነው የምትሸጡት። ሁለተኛ ደግሞ ለሱቆች እንግዲህ እቃውን እየያዛችሁ ይህንን እቃ ግዙን እያላችሁ ለሱቆች ነው። ይህን ነገር ማለፍ ይኖርባችኋል። ያው ቤታችሁ ቁጭ ብላችሁ ከሆነ ያው አይሳካም። ግዴታ ገበያ መፈለግ ይኖርባችኋል ማለት ነው። አሁን እንግዲህ ቀጥታ የምንሄደው እንዴት ነው አሊ ኤክስፕረስ ላይ እቃ የሚታዘዘው፣ እንዴት ነው አድራሻ የሚያያዘው፣ እንዴት ነው ካርድ የሚያያዘው የሚለውን ላሳያችሁ እና aliexpress.com ብላችሁ ከገባችሁ በኋላ የሚመጣላችሁ እንግዲህ እዚህ ጋር የምታዩት ፌስ ነው። እዚህ ጋር 2 ነገሮችን ልንገራችሁ። አንደኛ በስልክ ከሆነ የምትጠቀሙት አፕሊኬሽን አለው አሊ ኤክስፕረስ ራሱን የቻለ ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እንግዲህ አሊ ኤክስፕረስ ላይ ስትገቡ ይሄ እንደዚህ ነው የምታዩት። እቃዎቹ ይህንን ይመስላሉ። በጣም ተደርድረው ከነዋጋቸው ነው የሚቀመጠው። ከዚያ በተጨማሪ ራሱን የቻለ ካታጎሪ አለው። እዚህ ጋር የምታዩት ካታጎሪ ማለት ነው ኮምፒውተር እቃ ነው ወይስ ፈርኒቸር ነው። ኤኒዌይስ ግን እናንተ እዚህ ጋር የፈልጋችሁትን ካታጎሪ መምረጥ ትችላላችሁ። ግን ደግሞ ሰርች ማድረግ የምትፈልጉ ከሆነ ሰርች ታደርጋላችሁ። እኔ ለምሳሌ
ኤልኢዲ ላይት እንፈልግ ከሆነ ኤልኢዲ ላይት ብዬ ሰርች አደርጋለሁ ማለት ነው። ነገር ግን ከዚህ በፊት ሰርች ከማድረጋችሁና እቃዎችን ከመፈለጋችሁ በፊት ማድረግ የሚኖርባችሁ ነገር ምንድነው? ሺፒንግ አድሬስ ማስቀመጥ አለባችሁ ማለት ነው። እቃው ከመጣ በኋላ የት መምጣት እንዳለበት ወይንም እቃውን ከገዛችሁ በኋላ የት መምጣት እንዳለበት ሺፒንግ አድሬስ ታስቀምጣላችሁ። እሷን ለማስቀመጥ እዚች ጋር ሃይ ካሊድ የሚለይ ቦታ ላይ አካውንት የምትላለች እሷን ትጫኑና ከተጫናችሁ በኋላ ወደ ታች ሄዳችሁ ሴቲንግ የምትል ፓርት ትመጣለች ማለት ነው። ያው እዚች ጋር ሴቲንግ የምትላለች እሷን ሴቲንግ ትጫናላችሁ። ልክ ይችን ሴቲንግ ስትጫኑ እዚህ ጋር ከሚመጡላችሁ ዝርዝሮች መካከል የመጀመሪያ የዚህ ጋር የምታዩት ሺፒንግ አድሬስ የሚል አለ። ሶ ይሄን ሺፒንግ አድሬስ ትጫናላችሁ። ከዚህ በፊት ካላችሁ ያው እንደኔ ማለት ነው እኔ ከዚህ በፊት አለኝ መልካም እሱን ትጠቀማላችሁ ችግር የለውም ዲፎልት ነው። ከሌላችሁ ግን አድ ኒው የምትለዋን ይችን ትጫኑና አድ ታደርጋላችሁ ማለት ነው። ይኸው እዚህ ጋር ኢትዮጵያ ነው ያላችሁት ኢትዮጵያ ያላችሁበትን ሀገር ኮንታክት ኔም ይላችኋል። እዚህ ጋር ስማችሁን ታስገባላችሁ። እዚህ ጋር ሞባይል ነምበር የምትለዋ ላይ ስልካችሁን ታስገባላችሁ። እዚህ ጋር ስትሪት አድሬስ የምትለዋ ላይ ያላችሁበት ቤታችሁ ወይንም እናንተ የምትኖሩበት አካባቢ የሚገኝበትን ትክክለኛ ቦታ ማለት ነው። ሶ ይሄንን ስታስገቡ ምንድነው የምታደርጉት? መጀመሪያ ኢትዮጵያ ብላችሁ ትጀምራላችሁ። ከዛ የሆነች ኮለመንት ታደርጉና አምሃራ ትላላችሁ። ለምሳሌ አማራ ክልል ከሆነ ትግራይ ከሆነ ትግራይ፣ አዲስ አበባ ከሆነ አዲስ አበባ ትላላችሁ። ከዚያ ደግሞ አሁንም ኮለመንት አድርጉና ከተማውን ትጽፋላችሁ ማለት ነው። አዲስ አበባ ላይ ከሆነ ክፍለ ከተማውን ትጽፋላችሁ ማለት ነው። አሁንም ኮለመን አድርጋችሁ የምትገኙበትን አካባቢ ኤሪያ ትጽፋላችሁ። በተለይ አዲስ አበባ ያላችሁ ሰዎች ማለት ነው። ከዚያ እዚህ ጋር ኦፕሽናል ነች አፕ ወይንም ሳይት ነው የሚለው እሱን ትተውትና እዚህ ጋር የምታዩት ፓርት አለችና ስቴት ይላችኋል። ስቴት ማለት ያው ክልል እንደማለት ነው። እኔስ ግን ክልላችሁን ትጽፋላችሁ። እዚህ ጋር ደግሞ እንደምታዩት ሲቲ ይላል ከተማችሁን ትጽፋላችሁ ማለት ነው። ከዛ ዚፕ ኮድ ይላል እዚህ ጋር ዚፕ ኮድ እንግዲህ እናንተ ያላችሁበት ከተማ ዚፕ ኮድ ካለው ሰርች አድርጋችሁ ዚፕ ኮዱን ማስገባት ከሌለው ደግሞ 0000 አድርጋችሁ ተጽፉና እዚህ ጋር ሴት አዝ ዲፎልት ሺፒንግ አድሬስ የምትላለች እሷን ተጭናችሁ ኮንፊርም እዚህ ጋር አለ ኮንፊርም ታደርጋላችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት የፈለጋችሁትን እቃ መምረጥ ትችላላችሁ። እኔ ለምሳሌ ኤልኢዲ ላይት ነው የምፈልገው እንበልና ኤልኢዲ ላይት ብዬ ሰርች ላድርግ። ኤልኢዲ ላይት የሚለውን ሰርች አደርጋለሁ። ሰርች ሳደርግ በጣም ብዙ ምርጫዎች ናቸው የሚመጡልኝ ማለት ነውና እናንተ ምንድነው ማድረግ ያለባችሁ? ረከስ ያለውን ነው መምረጥ ያለባችሁ። ከዚያ ደግሞ ትናንሽ እቃ ከሆነ የምታዙት ሺፒንግ ፍሪ ነው። ሶ ሺፒንግ ፍሪ የሚለውን መምረጥ አለባችሁ። ምክንያቱም የሺፒንግ ፔመንቱ በጣም ከፍተኛ ስለሚሆን፣ ስለዚህ እንደዚህ ዋጋውን መምረጥ ያስፈልጋል። ረከስ ያለውን ማየት ያስፈልጋል። ለምሳሌ እኔ በጣም ብዙ ኤልኢዲ ላይቶች እያየሁ ነው። እኔ የምፈልገው ርካሽ ነው። ለምሳሌ እዚህ ጋር 172 ብር ትላለች። እስኪ ይችን እንያት። በደንብ ዲስፕሌይ ማድረግ በደንብ ማየት ምናምን አለባችሁ። እቃውን በደንብ መፈተሽ አለባችሁ። ምክንያቱም አንዳንድ ቸኩላችሁ ታዙና እዚህ ሲመጣ ትሸወዳላችሁ ማለት ትጎዳላችሁ። እዚህ ጋር በደንብ እያየሁት ነው። እኔ እንደምታዩት ብዙ እንትኖች አሉት። ከዛ ሪቪው ደግሞ እናያለን ታች ላይ። በጣም አሪፍ ነው። እዚህ ጋር የምታዩት ሪቪው ማለት ነው። ያው እነዚህ ሪቪዎች በጣም አሪፍ ናቸው። ኮሜንቶች ምናምን አሉ። እነሱን በደንብ ታያላችሁ። እንዳትሸወዱ የእቃውን ነገር በደንብ ለማጣራት። በተለይ ብዙ ገንዘብ የምታወጡበት እቃ ከሆነ በደንብ ማየትና መፈተሽ ያስፈልጋል። እቃዎቹን ስታዙ በደንብ ሪቪው ማድረግ ያስፈልጋችኋል። ታች ላይ ያው የተለያዩ ሀሳቦች ምናምን ይሰጣሉ፣ ኮሜንቶች ምናምን ይጻፋሉ። እነዛን ኮሜንቶች በደንብ አርጋችሁ ማንበብ ያስፈልጋችኋል። ለምሳሌ ይሄ ይሄ ነው አይደለም የሚለውን ከታች ሪቪው በደንብ ማየት አለብኝ ማለት ነው። ያው እዚህ ጋር የተጻፉ ኮሜንቶችን ኢች በደንብ ማንበብ አለብኝ። ዘን ደግሞ እቃዎቹን ራሱ ደርሰው ምን እንደሚመስሉ በደንብ ማንበብ አለባችሁ ማለት ነው። አንዳንዴ ድሮን ያሳዩአችሁና በ1000 ብር ምናምን ይሏችኋል። ስታዙ ምንድነው የሚሰጧችሁ? የድሮን ፎቶ ነው የሚሰጧችሁ። ግን ስህተቱ እናንተ ነው። እነሱ እንደዚህ አይነት ውሸቶችን ምናምን እናንተ ትደርሱበት ነበር በደንብ ብታዩ ማለት ነውና በደንብ ሪቪው ማየት አለባችሁ። በደንብ ኮሜንት ማንበብ አለባችሁ። ዲስክሪፕሽን ላይ ምን ነገሮች እንደተጻፉ በደንብ ቼክ ማድረግ አለባችሁ ማለት ነው። በዚህ አይነት መንገድ ከሆነ ያያችሁት ያጣራችሁት እንደኔ አሪፍ እቃ ታገኛላችሁ። ኤኒዌይስ ግን እኔ አሪፍ ነው። እዚህ ጋር ፍሪ ሺፒንግ ይለኛል። አያችሁ በነፃ ነው። ሺፒንግ ክፍያ አልከፍልም። ከፌብሩዋሪ 16 እስከ 28 ይደርሳል እያለኝ ነው። እንግዲህ አንድ ወር አካባቢ ከአንድ ወር በላይ ይፈጃል እያለኝ ነው። ያው አማራጭ የለም። ከዚህ ቀድሞ ላይ ደርሱ ይችላል። ከዚያ እዚህ ጋር በሜትር እያስቀመጠልኝ ነው። አያችሁ 2 ሜትር ሲሆን 3 ሜትር ሲሆን 4 ሜትር ሲሆን እያስቀመጠልኝ ነው። 5 ሜትር ሲሆን ማለት ነውና ሰው እኔ የፈለኩትን እዚህ ጋር ተጭኜ አዛለሁ። 4 ሜትር ወይ ደግሞ 5 ሜትር ልዘዝ። ያው እንደ ዶላር ያለኝ ምንድነው $3 ነው። 3 ሲባዛ በ120 ብር እሱን ነው ማባዛት ያለባችሁ። እኔስ ግን 4 ሜትር ልዘዝ። ያው ሌላ ጊዜ የፈለኩትን ያክል ማዘዝ ስለምችል፣ ስለዚህ እዚህ ጋር በይናው የምትላለች እሷን እጫናለሁ። ዘን ግን ማስቀመጥና ሌላ ኦፕሽን ማየት ከፈለጋችሁ ደግሞ አድ ቱ ካርት የምትላለች እሷን ትጫናላችሁ። እኔ አሁኑኑ ማዘዝ ስለምፈልግ እዚሁ እጫናለሁ። ያው ብዛት ከፈለጋችሁ 2 3 ምናምን እሱን ማዘዝ ትችላላችሁ። እኔስ ግን አንድ ይበቃኛል። 4 ሜትር በይናው የሚለውን እጫናለሁ ማለት ነው።
እና ልክ እዚህ ጋር ይሄ ይመጣልኛል፣ ይሄ ፌስ ይመጣልኛል ማለት ነውና እዚህ ጋር ከዚህ በፊት ካርድ ከሌላችሁ እዚህ ጋር አድ ካርድ ማለት አለባችሁ። ሺፒንግ አድሬስ መቀየር የምትፈልጉ ከሆነ ቼንጅ የምትላለች እሷን ተጭናችሁ ሺፒንግ አድሬስ ትቀይራላችሁ። ኤኒዌይስ ግን ከዚህ በፊት እኔ አድ ስላላረኩኝ ይሄንን ካርድ አድ የምትለዋን እጫናለሁ ማለት ነው። ልክ አድ የምትለዋን ስትጫኑ የሚመጣላችሁ ይሄ አለ። ይሄን ሲመጣላችሁ ካርድ ነምበራችሁን፣ ስማችሁን እና ሌሎችንም መረጃዎች ትሞላላችሁ። ኦኬ አሁን አስገብቼ ጨርሻለሁ። በቃ መዝግቦታል። ስለዚህ ፔይ ነው የምትላለች፣ ፔይ ነው የምትለዋን እጫናለሁ። እንግዲህ ወደ ዶላር ቀይሮ እያሳየ ነው እዚህ ጋር። ይህ ማለት $2.6 ያስፈልገኛል። ይሄ ነው 370 ምናምን ብር የሚሆነው ማለት ነው። ሶ ፔይ ነው የምትለዋን ልጫን። ፔይ ነው የምትለዋን ከተጫንኩ በኋላ ፔይመንት ሰክሰስፉል ይለኛል። ያው እዚህ ጋር የምታዩት ፔይመንት ሰክሰስፉል ይለኛል። በትክክል ክፍያ ከፍለሃል ይለኛል። አድራሻ እዚህ ጋር ተቀምጧል። አሁን ምን ማድረግ እችላለሁ? ቼክ ማድረግ እችላለሁ ኦርደሪን ማለት ነውና እዚህ ጋር ቼክ ማይ ኦርደር የምትላለች እሷን ተጭኜ ኦርደሪ ምን ላይ እንደደረሰ ቼክ ማድረግ እችላለሁ። ወይንም ደግሞ የኦርደሪን ሁኔታ ማየት እችላለሁ። ኤዲት ማድረጋቸው ነገሮች ካሉም ደግሞ ኤዲት አደርጋለሁ ማለት ነው። ለምሳሌ እዚህ ጋር ኤዲት አድሬስ የምትላለች። ይሄ እንግዲህ ሺፕ ከመደረጉ ወደ ሺፕመንቱ ከመጀመሩ በፊት ነው ይሄን የምታደርጉት። ከዛ ኦርደር አይዲ አለኝ እዚህ ጋር ይቻት እዚህ ጋር ኦርደር አይዲ የምትላለች እሷን ኮፒ አድርጋችሁ መያዝ ትችላላችሁ። እና እዚህ ጋር መታችሁ ምን ላይ እንደደረሰ ምናምን መጠየቅ ትችላላችሁ፣ ቼክ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ በቀላሉ ሌላ ዌብሳይት አለ፣ እሱን በደንብ አሳያችኋለሁ። እዛ ጋር ገብታችሁ ትራክ ማድረግ የት እንደደረሰ ቼክ ማድረግ ትችላላችሁ ማለት ነው። እንደምታዩት እንግዲህ እቃ ማዘዝ ይሄን ያክል እጅግ በጣም ቀላል ነው፣ በጣም ኢዚ ነው ማለት ነውና በዚህ መልኩ እቃውን ማዘዝና መረከብ ትችላላችሁ። በአንድ አመት እንግዲህ ትላልቅ እቃዎች ከሆኑ 2 እቃዎች ብቻ ነው ማስመጣት የምትችሉት በእናንተ ስም ማለት ነው። ይህ ማለት ትናንሽ እቃዎችን አይጨምርም። ለምሳሌ እኔ እዚህ አሁን ያዘዝኩት እቃ አለ፣ በጣም እርካሽ እቃ ነው። ይሄን እንደ አንድ አይቆጥርብኝም ትንሽ ስለሆነ ማለት ነውና ትላልቅ እቃ ከሆነ ግን ታክስ የሚደረግ ትላልቅ እቃ ከሆነ ግን 2 ብቻ ነው ማምጣት የምትችሉት ማለት ነውና ለንግድ ከሆነ የምትፈልጉት መፍትሄው ምንድነው? በዙሪያችሁ ያሉ ሰዎችን መጠቀም ነው። ሰው ንግድ ላይ ያሉ ሰዎች በዚህ መንገድ ነው ቀጥታ እያስመጡ የሚሸጡት። አሁን ትልቁ ጉዳይ የማስተር ካርድ ጉዳይ ነው። ምክንያቱም ከአሊኤክስፕረስ በባዶ ማዘዝ አትችሉም፣ ማስተር ካርድ ያስፈልጋችኋል። ይህ ማስተር ካርድ ደግሞ ምን መሆን አለበት? ከአካውንታችሁ ላይ ከንግድ ባንክ ላይ ከቴሌብር ላይ ከአቢሲኒያ ላይ ቀጥታ በገንዘባችሁን ብራችሁን ተጠቅማችሁ ዶላር መግዛት የሚያስችላችሁ ማስተር ካርድ መሆን መቻል አለበት። እንግዲህ ማስተር ካርድ ለብዙ ነገር አስፈላጊ ነው። አንደኛ አንዳንድ ኦንላይን ግብይቶችን መፈጸም የምትፈልጉ ከሆነ ከአሊባባ አሊኤክስፕረስ እና ሌሎችም አሉ፣ ግዴታ ማስተር ካርድ ያስፈልጋችኋል። ያ ከሌላችሁ ክፍያ መፈጸም አትችሉም ማለት ነው። ያ ደግሞ ኢትዮጵያ ውስጥ ሆናችሁ ማግኘት አትችሉም። ያው ብዙ የሚያግዷችሁ ነገሮች አሉ። ከዚያ በተጨማሪ የተለያዩ ኦንላይን ክፍያዎች አሉ። ለምሳሌ ፕሌይ ስቶር ላይ አፕሊኬሽን አፕሎድ ለማድረግ ግዴታ ፊ አለ፣ ክፍያ አለ። እሱን የምትከፍሉት ደግሞ እንደዚህ በማስተር ካርድ እና መሰል የክፍያ አማራጮች ወይንም ዘዴዎች ነው። ዘንድ ደግሞ ትምህርት መማር ልትፈልጉ ትችላላችሁ። አብዛኞቹ ትምህርቶች እንግዲህ ኦንላይን ኮርሶች ክፍያ ይፈልጋሉ። በተለይ ጠንከር ያሉ ኮርሶች ከሆኑ ክፍያ ይፈልጋሉ። ለዚህና በጣም ለብዙ ፐርፐዞች ለብዙ አገልግሎቶች ግዴታ ማስተር ካርድ ሊኖራችሁ ይገባል። ስለዚህ እኔ ማስተር ካርድ እንዴት እንደሚኖራችሁ በደንብ አድርጌ ዲቴል አሳያችኋለሁ። የማሳያችሁ እንግዲህ አንደኛ በጣም ትረስት የሆነ ታማኝ የሆነ ነው ማሳያችሁ። በጣም ብዙ ሰዎች የሚጠቀሙት ነው። አንዳንዴ ቴሌግራም ቡት ላይ ሰዎች ማስተር ካርድ ሲፈልጉ ምናምን ያለውና ቡቱ ኢንተርናሽናል አይደለም፣ የሚታወቅ አይደለም፣ ድንገት ሊቆም ይችላል። ሰው እኔ ማሳያችሁ ኢንተርናሽናል የሆነ በጣም ታዋቂ የሆነ ማስተር ካርድ የሚሰጥ ካምፓኒ ነው። ከዚያ በተጨማሪ ደግሞ እኔ ማሳያችሁ በጣም ርካሽ ነው። የሚገርማችሁ ነገር ከዚህ በፊት በጣም ብዙ ቪዲዮዎችን እያየው ነበር ስለ ማስተር ካርድ እና አብዛኞቹ በጣም ውድ ናቸው። በተለይ ቴሌግራም ቡት ላይ እንዲሁም አፕሊኬሽን ጭናችሁ ምናምን የምትጠቀሟቸው አብዛኞቹ ውድ ናቸው። እንግዲህ መጀመሪያ ባይቢት የሚባል አፕሊኬሽን አለ ማለት ነውና ይህ አፕሊኬሽን ያው ስልካችሁ ላይ ልትጭኑ ትችላላችሁ። በኮምፒውተርም ባይቢትን ሰርች አድርጋችሁ ልትገቡ ትችላላችሁ ማለት ነው። ሶ መጀመሪያ ያው ባይቢት የሚባል አፕሊኬሽን ከፕሌይ ስቶር ላይ ማውረድ ያስፈልጋል። ከዚያ በተጨማሪ እንዴት ሳይኒን ማድረግ እንዳለባችሁ አላሳያችሁም፣ ወይ ሳይን አፕ ማድረግ እንዳለባችሁ አላሳያችሁም። እሱን ባይቢትን ሳይን አፕ ማድረግ አለባችሁ። ይሄንን ላቅልለው እናንተ ራሳችሁ ትጨርሳላችሁ ማለት ነው። ስለዚህ ስልካችሁ ላይ ባይቢት ከጫናችሁ ሳይን አፕ ካደረጋችሁ በሶስተኛ ደረጃ ደግሞ ቬሪፊኬሽን ይጠይቃል። ቬሪፋይ ካደረጋችሁ አንደኛ በፓስፖርት ወይ ደግሞ በናሽናል አይዲ እና በመሰል ተቀባይነት ባላቸው መታወቂያዎች ግዴታ ቬሪፋይ ማድረግ አለባችሁ ማለት ነው። ቬሪፋይ ካደረጋችሁ በቃ ምንም ችግር የለውም። ቬሪፋይ ካላደረጋችሁ ግን ያው ካርዱን ላይ ሰጣችሁ ስለሚችል ግዴታ ቬሪፊኬሽን ያስፈልጋችኋል። ሶ ምንድነው የምታደርጉት? እዚህ ጋር ሰርች ባር አለች፣ ያው እዚህ ጋር የምታዩት ማለት ነው። እዚህ ጋር የምታዩት ሰርች ባር አለች። እሷን ላይ ትገቡና ካርድ ብላችሁ ሰርች ታደርጋላችሁ ማለት ነው። ያው እዚህ ጋር እንደምታዩት ካርድ ብዬ ሰርች አድርጌ መጥቶልኛል። እሱን እነካዋለሁ።
እሱን ስነካው እንግዲህ እዚህ ጋር የተለያዩ ነገሮች አሉ። ለምሳሌ ስለ ካርዱ መረጃ ምናምን ከፈለጋችሁ እዚህ ጋር ያሳያችኋል። ካርዱን ተጠቅማችሁ ምን ላይ መክፈል እንደምትችሉ ለምሳሌ እንደ ምሳሌ ነው። ይሄ ኔትፍሊክስ ላይ፣ ስፖቲፋይ ላይ፣ ፕራይም፣ ቻት ጂፒቲ አያችኋ፣ ትሬዲንግ ቪው እና በጣም ብዙ አሉ። ያው እኔ አልነካቸውም ቅድም ስለነገርኳችሁ አገልግሎቶቹን ማለት ነው። እናንተ በደንብ ዲቴል ማየት ትችላላችሁ። ከዚያ በተጨማሪ ወደ ታች ነው የምትሄዱት። ወደ ታች ትሄዱና እዚች ጋር ጌት ዩር ካርድ የምትላለች ማለት ነው። ያው እዚች ጋር ስለዚህ ጌት ዩር ካርድን ትጫናላችሁ ማለት ነው። ጌት ዩር ካርድ የሚለውን ስትጫኑ እዚህ ጋር የሚያሳያችሁ የእናንተን መረጃ ነው። እናንተ መረጃችሁን በደንብ መሙላት አለባችሁ። ለምሳሌ ካንትሪ ይላል እዚህ ጋር ያው ኢትዮጵያ እንደሆንኩኝ ይታወቃል። ቬሪፋይ ስላደረኩኝ ራሱ ኢትዮጵያ አድርጎ አምጥቶታል ማለት ነው። ሌላው ደግሞ ታይፕ ኢን ዩር አድሬስ ቱ ስታርት ሰርቺንግ ይላል። ይሄ ኦፕሽናል ነው። ያው እዚች ጋር እንደምታዩት ማለት ነው ኦፕሽናል ነች። ስለዚህ ኦፕሽናል ስለሆነ እኔ አልነካውም፣ ታልፉታላችሁ። ግዴታ የሆነውን ከሞላችሁ በቂ ስለሆነ ማለት ነው። እዚህ ጋር ስትሪት ይላል። እኔ ለምሳሌ ስትሪትን ትክክለኛ ያለሁበትን መረጃ ነው ምጽፍለት ላለሁኝ። ያው ቀጥታ ማለት ነው ያለሁበትን ቦታ ነው ምጽፈው። እናንተ የራሳችሁ ያላችሁበትን ቦታ ትጽፋላችሁ። ከዛ ቢልዲንግ ነምበር ይላል። ያው እኔ ስለሌለኝ ግዴታ 0000 ብዬ አልፋለሁ። አፓርትመንት ይለኛል። ያው የለም፣ ስለዚህ 0000 አድርጌ አልፋለሁ። ከዚያ በተጨማሪ ሲቲ ይለኛል። ያው ሲቲ ያለሁበትን አስገባለሁ። እናንተም ተመሳሳይ ታስገባላችሁ። እዚህ ጋር ፕሮቪንስ ይሄ ኦፕሽናል ነው፣ ታልፉታላችሁ። ከጎን ያለው ዘን ፖስታል ኮድ ትላለች። ይሄ ኦፕሽናል ነው፣ ግን በምርጫችሁ ነው። መጻፍ አለመጻፍ ትችላላችሁ። ነገር ግን ፖስታል ኮድ ብታስገቡ መልካም ነው። ለምሳሌ አዲስ አበባ፣ ባህር ዳር፣ ሌሎች ሀገሮች እንደዚህ ከተሞች ፖስታል ኮድ አላቸው። እኔ ያለሁበት ቦታ ግን ፖስታል ኮድ የለውም። ፖስታል ኮድ በቀላሉ ጎግል አድርጋችሁ ማግኘት ስለምትችሉ እሱን እንዴት እንደምታገኙ አላሳያችሁም። ግን ፖስታል ኮድ ከሌላችሁ 0000 አድርጋችሁ ትጽፋላችሁ ማለት ነው። ከዛ እዚህ ጋር እንደምታዩት ኮንፊርም የምትላለች ኮንፊርመንት ትጫናላችሁ። ተጨማሪ መረጃዎች እየጠየቃችሁ ነው። አዲሽናል ኢንፎርሜሽን ለምሳሌ እዚህ ጋር የመጀመሪያው ምን ይላል? ፕሊዝ ሰሌክት ይላል። ዋት ዊል ዩ ዩዝ ባይቢት ፎር፣ ባይቢትን ለምንድን ነው የምትጠቀምበት እያለኝ ነው። እናንተ የራሳችሁን ታደርጋላችሁ ማለት ነው። እኔ ለምሳሌ ትሬዲንግ ኦን ባይቢት ነው የምፈልገው፣ ፊያት ጌትዌይ ነው የምፈልገው፣ ወይንስ ኢንቨስቲንግ ኦር ሎንግ ተርም ሆልዲንግ ነው የምፈልገው፣ እሱን ትመርጣላችሁ። እኔ ባይቢት ካርዷን ስለሆነ የምፈልገው እሷን ሶስተኛዋን ፓርት ጫናለሁ። ከዚያ ዋት ኢዝ ዩር ኤምፕሎይመንት ስታተስ ይላችኋል። ስራ አላችሁ የላችሁም የሚለውን በደንብ ሊያይ ነው። እኔ ያው ስራ ስላለኝ የተቀጠርኩ ሰው ስለሆንኩኝ ኤምፕሎይድ የሚለዋን ሲኒየር የምትለዋን እነካለሁኝ ማለት ነው። ትክክለኛ መረጃ ለመስጠት ሞክሩ። ከዚያ ዋት ኢዝ ዩር ሶርስ ኦፍ ኢንካም ይላችኋል። ምንድን ነው የእናንተ ምንጫችሁ? ገንዘብ ለማግኘት ሳላሪ ነው? ሰልፍ ኢምፕሎይድ ናችሁ? ራሳችሁን ቀጥራችሁ ነው? ካምፓኒ ፕሮፊት ነው? የድርጅት ትርፍ ነው? ሌሎችም ማይኒንግ ትሰራላችሁ? ክሪፕቶ ከረንሲ ይላችኋል። እኔ ግን ሳላሪ ነው ወይንም ደግሞ አሉዋንስ እንደዚህ ነገሮች ናቸው ብዬ ስለማስብ የመጀመሪያውን እጫናለሁ። ከዛ ዩር አኑዋል ኢንካም ማለት በአመት ምን ያክል ገንዘብ ታገኛላችሁ ነው የሚላችሁ። ብዙ ነው ትንሽ ነው የሚለውን ነው የሚነግራችሁ። እኔ እንግዲህ ያው $9,000 በታች ነው ማለት የምፈልገው። በጣም ብዙ ብር ስለሆነ ይሄ ማለት ነው። እሱን ነካና ኔክስት የምትለዋን እዚች ጋር ትጫናላችሁ ማለት ነው። እዚህ ጋር ሞባይል ነምበር ይላል መጀመሪያው ላይ። ስልኩን ስታስገቡ እንግዲህ እዚህ ጋር ስልክ ቁጥራችሁን ጻፉ ነው የሚላችሁ። ስለዚህ 251 ያው ኢትዮጵያ 251 ስለሆነ ተጽፉና ስልክ ቁጥራችሁን ታስገባላችሁ ማለት ነው። ከዛ እዚህ ጋር ሪሲቭ ቬሪፊኬሽን ኮድ የሚላለ ስልኩ ቁጥሩ የእናንተ መሆኑን ለማረጋገጥ ቬሪፊኬሽን ኮድ ወደ እናንተ ለመላክ እየፈለገ ነው። ስለዚህ ሪሲቭ ቬሪፊኬሽን ኮድ የሚለውን ትጫኑታላችሁ። የተወሰነ ይቆያል። ኢንተሊጀንስ ቬሪፊኬሽን ሊመጣላችሁ ይችላል፣ እንደቀድሙ ሊያሳልፋችሁ ይችላል። ስለዚህ የተወሰነ ተጠብቁታላችሁ። ከመጣ እንግዲህ የተለያዩ ፐዝሎች ከመጡ ያው ለምሳሌ ይሄ ፐዝል መጥቷል። ይሄን አስተካክዬ እጽፋለሁ። ከዛ ወደ ኔክስት ወደ ቀጣይ እርምጃ ያስገባኛል ማለት ነው። ጨረስኩኝ። አሁን ምንድነው ወደ ስልክ ቁጥሬ ቬሪፊኬሽን ኮድ ተልኳል ማለት ነው። ስለዚህ ስልኬ ላይ እጠብቃለሁ ቬሪፊኬሽን ኮዱ እስኪገባልኝ። ያው ስልክ ገባልኝ። ስለዚህ እሱን ስልኩን ከፍተውና አዳምጣለሁ ኮዶቹን። Your verification code is 675446 ክሩትና ግዴታ እዚች ጋር ያው ሰሚት የምትል ትመጣለች። እሷን ትነካላችሁ። ምንድነው አሁን የዩር ቨርቹዋል ካርድ አፕሊኬሽን ኢዝ አንደር ሪቪው እያለኝ ነው። ይሄ ማለት የሰጠኋቸውን መረጃዎች ምናምን እየሞላቸው ነው። ከዚያ በተጨማሪ ደግሞ ካርዴን እያዘጋጀው ነው ማለት ነው። ከተወሰኑ ደቂቃዎች በኋላ አንዳንዴ በጣም ገፋ ከተባለ 7 ቀን ሊፈጅ ይችላል አንዳንዴ። ነገር ግን አብዛኛውን ሰዓት በጣም ፊው ሚኒት ነው፣ በጣም ትንሽ ሰዓት ነው የሚፈጀው፣ ትንሽ ደቂቃ ነው የሚፈጀው እና እሱን እስኪያደርግልኝ ድረስ የተወሰነ ጠብቃለሁ ማለት ነው። የተወሰነ እንጠብቅ፣ እናንተም ጠብቁ። ከዛ ካርዱ ሲመጣ ደግሞ አንድ ላይ እናያለን። እዚህ ጋር እንደምታዩት እንግዲህ ካርዱን አዘጋጅቶ ሰጥቶኛል ማለት ነው። ያው ፕሪፔድ ካርድ ነው።
እዚህ ጋር ካርድ ነምበር ያለ፣ እዚህ ጋር ስም ያለ፣ ይህንን ይመስላል። በዚህ መሰረት ነው የተለያዩ ግዢዎችን የምትፈጽሙት፣ ፔመንቶችን የምትፈጽሙት። ኦኬ ማስተር ካርድ እንዴት እንደምታገኙ አይተናል። መልካም መግቢያ ላይ እንደነገርኳችሁ ወደዚህ ማስተር ካርድ ሁለት መንገዶችን ተጠቅማችሁ ነው ዶላር የምታስገቡት ማለት ነው። እኔ ሁለቱንም ዲስከስ አደርጋለሁ። አንደኛው ፒቱፒ ትሬዲንግ ይባላል። ይህንን ፒቱፒ ትሬዲንግ ላሳያችሁና ይህን ካሳያችሁ በኋላ ደግሞ እንዴት በሌላ መንገድ ዲፖዚት እንደምታደርጉ አሳያችኋለሁ። እሱንም ለማድረግ እዚህ ጋር ቶፕ አፕ የምትላለች እሷን ትጫኗታላችሁ። ስትጫኗት ሁለት አይነት መንገድ ያመጣላችኋል። አንደኛው ፒቱፒ ትሬዲንግ ነው። ሁለተኛው ደግሞ እዚህ ጋር እንደምታዩት ዲፖዚት ክሪፕቶ ይላችኋል። ፒቱፒ ትሬዲንግ የሚለውን አሳያችኋለሁ ማለት ነው። ፒቱፒ ትሬዲንግ የሚለውን ስትጫኑ ከንግድ ባንክ ላይ ከቴሌብር ላይ እንደነገርኳችሁ ከተለያዩ ባንኮች ላይ ዶላር እንድትገዙ ያመቻችላችኋል ማለት ነው። ለምሳሌ እዚህ ጋር በአንዷ ዶላር በ144 ብር ይላል። እዚህም ጋር በ144 ብር ከ49 ሳንቲም፣ እዚህ ጋር በ144 ብር ከ50 ሳንቲም። ሰው እናንተ የምትፈልጉትን ትመርጣላችሁ። ረከስ ያለውን ትመርጡና ለምሳሌ ይህንን ብትመርጡ ሶስት አይነት አማራጮች አሉኝ ይላል። ሲቢኢ ብር አለ፣ እዚህ ጋር እንደምታዩት ቴሌ ብር አለ፣ ሲቢኢ አለ። ከነዚህ ልሸጥላችሁ ይችላሉ ይላል። ታች ላይ ደግሞ ካያችሁ እዚህ ጋር በጣም ብዙ አማራጮች አሉ። ሲቢኢ ብር አለ፣ አዋሽ አለ፣ አቢሲኒያ አለ፣ ቴሌ ብር አለ፣ ሌሎችም ማለት ነውና እኔ ለምሳሌ መጀመሪያ 144 ብር ረከስ ስለሚል እሱን ልግዛ ካልኩኝ እዚህ ጋር በይ የምትለዋን እጫናለሁ ማለት ነው። በይ የምትለዋን ስጫን እንግዲህ ምን ያክል አማውንት እንደምፈልግ እዚህ ጋር ይጠይቀኛል። ለምሳሌ እናንተ 10 ዶላር ከሆነ የምትፈልጉት በገንዘብ ማለት ነው ታስቀምጣላችሁ አማውንቱን ማለት ነው። ለምሳሌ 1000 ብር ካላችሁ 1000 ብር ብላችሁ ስታስቀምጡ እዚህ ጋር 1000 ብር ምን ያክል ዶላር እንደሚገዛ ያሳያችኋል። 6.9 ዩኤስዲቲ ወይንም ዶላር ይገዛል ይላችኋል ማለት ነው። በይ ትላላችሁ። እዚህ ጋር በይ የምትለዋለች መግዛት ስትፈልጉ በይ የምትለዋን ትጫኑና ቀጣዩን ፕሮሰስ ትሄዳላችሁ። ያው እኔ መግዛት አልፈልግም ብዛም ያው እዚህ ጋር ፔይ ናው ይለኛል። ኤቭሪ ነገር ኦርደር ነምበሩን ሁሉን ነገር እያሳየኝ ነው። በዚህ መሰረት እንግዲህ የሰውየውን ስም ጭምር ማለት ነው። ያው እዚህ ጋር አብዱ ጀዋድ የሚባል ሰው ነው የሚሸጥልኝ። እዚህ ኢትዮጵያዊ ሰው ነው። ኤጀንቶች ስላሏቸው እዚህ ማለት ነው ውጭ ያሉ ሰዎች እዚህ ጋር ፔይ ናው የሚለውን እጫናለሁ ማለት ነው። ከዛ ክፍያውን እከፍላለሁ። እኔ ስለማልፈልግ ካንስል ኦርደር የሚለውን እጫንና ካንስል አደርገዋለሁ ማለት። እንግዲህ በዚህ መንገድ ዶላር መግዛት ትችላላችሁ። አሁን ይህን ባይቢትን ከሌሎቹ የሚለይበት አንድ ምክንያት ተጨማሪ ምክንያት ምንድነው? ለምሳሌ ያክል ቴሌግራም ቡት ላይ ወይንም አፕሊኬሽን ጭናችሁ ሌሎች ማስተር ካርድ እንሰጣለን የሚሉ አፖችን ጭናችሁ ማስተር ካርድ ብታወጡ አንዴ ዶላሩን ከገዛችሁ አታገኙትም። ለምሳሌ የሆነ እቃ በ50 ዶላር መግዛት ፈልጋችሁ 50 ዶላር ዲፖዚት ያደርጋችሁ ወይም አስቀምጣችሁ ያንን እቃ ግዴታ መግዛት አለባችሁ። ካልሆነ 50 ዶላሩን አታወጡትም ማለት ነው። ይሄ ግን ባይቢት ፒቱፒ ትሬዲንግ ስለሆነ እናንተ ይሄንን 50 ዶላር መልሳችሁ መሸጥ ትችላላችሁ ማለት ነው። ኦኬ ፒቱፒ ትሬዲንግን ተጠቅማችሁ እንዴት ወደ ባይቢት እንደምታስገቡ አይተናል። ግን አንዳንዴ አይታወቅም። ከዚህ በፊት ለምሳሌ ከቀናት በፊት ለረጅም ጊዜ ለአንድ ወር ምናምን ፒቱፒ ተዘግቶ ነበረ። ባይቢት ላይ ዶላር በፒቱፒ መግዛት መሸጥ አይቻልም ነበረ። ይሄኔ ብዙዎቻችሁ ተቸግራችኋል። ነገር ግን ሌላ ኦፕሽን አለ፣ ሌላ መንገድ አለ። እሱም ከባይናንስ ላይ ከቴሌግራም ዋሌት ላይ ወይንም ሌሎችም እንዲህ ፕላትፎርሞች አሉ። ከነሱ ላይ በነሱ ገዝታችሁ በቴሌግራም ዋሌት በባይናንስ ገዝታችሁ ወደ ባይቢት መላክ ትችላላችሁ። ስለዚህ ይህንን ስቴፕ ደግሞ ሁለተኛ ኦፕሽን ሁለተኛ አማራጭ ስለሆነ ይህንንም ላሳያችሁ። እንግዲህ ዲፖዚት ለማድረግ ባይቢት አካውንት ሊኖራችሁ ይገባል። ቬሪፋይ መደረግ አለበት። ማስተር ካርድ መክፈት አለባችሁ። ቪዲዮውን ተመልከቱት። እኔስ ግን እኔ ይህንን ፕሮሰስ ስለጨረስኩኝ የሚቀረኝ ምንድነው ወደዚህ ማስተር ካርድ ገንዘብ ዲፖዚት ማድረግ ነው። እሱን ደግሞ እዚህ አንድ ላይ ዲፖዚት እናደርጋለን ማለት ነው። እንግዲህ ዲፖዚት ለማድረግ እዚች ጋር ቶፕ አፕ የምትላለች ቶፕ አፕ የምትለዋን እንጫናለን። ሁለት መንገዶች ያሳየናል። እዚህ ጋር ፒቱፒ ትሬዲንግ የሚላለ ዲፖዚት ክሪፕቶ የሚላለ እኔስ ግን እኔ ያለኝ ቴሌግራም ዋሌት ላይ ነው። ባይናንስም ላይ ካላችሁ ቶንኪፐር ላይ ካላችሁ ቴሌግራም ላይ ካላችሁ ዩኤስዲቲ ወይንም ዶላራችሁን ወደ እዚህ ካርድ ማምጣት ትችላላችሁ። ምን አደርጋለሁኝ እኔ ፒቱፒ ትሬዲንግ አይደለም መግዛት አይደለም የምፈልገው። መግዛት ከፈለጋችሁ ከአቢሲኒያ ላይ ሲቢኢ ላይ ቴሌብር ላይ ሌሎች ባንኮች ላይ ገንዘብ ካላችሁ ይህን ገንዘብ ተጠቅማችሁ መግዛት ትችላላችሁ። ዶላር ማለት ነው ወደ ማስተር ካርዳችሁ ማስገባት ትችላላችሁ። እኔ ግን ከዚህ በፊት ያስቀመጥኩት የገዛሁት ዶላር ስላለኝ እሱን ነው የምጠቀመው። ምን እነካለሁ ዲፖዚት ክሪፕቶ የሚለውን እነካለሁ ማለት ነው። ከዚያ እዚህ ጋር ሰርች እንድታደርጉ እዚች ጋር የሆነች ቦታ አለች። እሷን ትጫኑና ዩኤስዲቲ ብላችሁ ሰርች ታደርጋላችሁ። ዩኤስዲቲ ያው ዩኤስዲቲ ካላችሁ ነው ይሄ የሚጠቅማችሁ። ዘን እዚህ ጋር ይመጣልኛል ዩኤስዲቲ የመጀመሪያዋን ኦፕሽን እጫናለሁ ማለት ነው። እንግዲህ የመጀመሪያውን ኦፕሽን ስጫን የተለያዩ አማራጮች አሉ እዚህ ጋር የምታዩዋቸው ማለት ነው። እኔ ቶን ነው የምጠቀመው ምክንያቱም ርካሹ እሱ ስለሆነ እዚህ ጋር ቶን የምትለዋን እመርጣለሁ። ሌሎቹ እንግዲህ ይቆርጧችኋል፣ የተወሰነ ገንዘብ ያነሱባችኋልና በጣም ርካሽ የሚሆነው ይሄ ነው፣ ይሄ ቶን ነውና ስለዚህ እሱን ነው የምጠቀመው። እዚህ ጋር አድራሻ ሊሰጠኝ ነው። አድራሻው ይሄው
ይሄው እዚህ ኮፒ አደርገዋለሁ ማለት ነው። እዚህ ጋር የምታዩት አድራሻ ነው። ኮፒ አደርገውና ምንድነው ማደርገው ገንዘብ ያለኝ ወይንም USDT ያለኝ ባይናንስ ላይ ከሆነ ወደ ባይናንስ ትሄዳላችሁ። ቴሌግራም ዋሌት ላይ ከሆነ ወደ ቴሌግራም ዋሌት ትሄዳላችሁ። እኔስ ግን እኔ ያስቀመጥኩትኝ ቴሌግራም ዋሌት ስለሆነ ቴሌግራም ዋሌት ላይ እገባለሁ ማለት ነው። ሶ እንደምታዩት ቴሌግራም ዋሌት ላይ $4 ብቻ ነው ያለኝ። ስለዚህ ምንድነው ማደርገው ይሄንን $4 ሰንድ የምትለዋን እጫናለሁ ማለት ነው። እዚህ ጋር የምታዩት ሰንድ የምትለዋን ፓርት እጫናለሁ። ከዚያ ምንድነው ኤክስተርናል ዋሌት የሚል አለ። ሶ ኤክስተርናል ዋሌት የምትለዋን እጫናለሁኝ። ከዚያ ያስመርጠኛል ዶላር ነው ወይንስ ቢትኮይን ነው ምናምን ይለኛል። ሌሎቹን አልፈልግም። ያለኝ ምንድነው ዶላር ነው። እዚች ጋር ዶላር የምትለዋን እጫናለሁኝ። ከዚያ ምን ይለኛል ቶን ነው ወይንስ TRC ነው ይለኛል። TRC ከሆነ እንግዲህ ከ$3 በላይ ነው መላክ የምትችሉት። ቶን ከሆነ ግን ከአንድ USDT ጀምራችሁ መላክ ትችላላችሁ። እኔ ቶን ነው ብያችኋለሁ። እዚህ ጋር ፔስት አደርገዋለሁ ኮፒ ያደረኩትኝ ማለት ነው። ፔስት ካደረኩት በኋላ እዚህ ጋር ያመጣዋል አድራሻውን አድሬስ ፋውንድ እያለኝ ነው። ያው እዚህ ጋር አድራሻው ተገኝቷል እያለኝ ነው። ትክክል ነው ያስገባሁት መረጃ። ኮንቲኒው የምትለዋን ትጫናላችሁ ማለት ነው። ልክ ስትጫኑ ምን ያክል USDT ወይንም ምን ያክል ዶላር መላክ እንደምትፈልጉ ይጠይቃችኋል። ሙሉን 4ቱን ማስተላለፍ አልችልም። 3ቱን ማስተላለፍ እችላለሁ። 4 ስለሆነ ያለኝ አንዱን ግዴታ ለማስተላለፍ እንግዲህ ለማዘዋወር ቁርጫ ስለሚፈልግ ማለት ነው። እዚህ ጋር እንደምታዩት ኮንቲኒው ላለሁ እንግዲህ ብዙ ገንዘብ ካስተላለፋችሁ ያው ኖርማል ነው አንድ ነው የሚቆርጣችሁ ማለት ነው። ኮንቲኒው የሚለውን እጫናለሁኝ። ኮንቲኒው የሚለውን ስጫን ኮንፊርም ኤንድ ሰንድ ይለኛል። ያው አረጋግጥ እያለኝ ነው፣ እርግጠኛ ሁን እያለኝ ነው። ሶ እዚች ጋር ኮንፊርም አደርጋለሁ ማለት ነው። ከዚያ ፓስዋርዴን እንዳስገባ ነው የሚጠይቀኝ። ፓስዋርዴን አስገብቻለሁ። ልክ እዚህ ጋር እንደምታዩት ሰንድ ይለኛል ወይንም ደን ይለኛል ማለት ነው። ይሄ ማለት ጨረስኩኝ ገንዘቡን ላኩኝ ማለት ነው። ደን የሚለውን እጫናለሁኝ። ሶ እዚህ ጋር እንደምታዩት መጥቷል ማለት ነው። የተወሰነች ፖይንት ወይንም ኮይን ወይንም ሳንቲም ቆርጦኛል። ኤኒዌይስ ግን ምንም ችግር የለውም። ሶ ይችን ገንዘብ እጠቀማለሁ ማለት ነው። ይችን $2 ወይንም $3 ተጠቅሜ እቃ እገዛለሁ ማለት ነው። ኦኬ መልካም። አሁን ኤቭሪ ነገር አይተናል። እንዴት ማዘዝ እንደምትችሉ፣ እንዴት ካርድ ማውጣት እንደምትችሉ፣ እንዴት ወደ ካርዳችሁ ዶላር ማስገባት እንደምትችሉ በደንብ ተመልክተናል ማለት ነው። እዚህ ጋር የሚሆነው እንግዲህ አንድ ልብ ልትሏቸው የሚገቡ ጥያቄዎች አሉ ወይንም ሀሳቦች አሉ። ብዙዎቻችሁ የምትጠይቋቸው፣ ብዙዎቻችሁ የምታነሷቸው። ሶ በሁለት ሰንጥቄ ልንገራችሁ። የመጀመሪያው ፓርት በደንብ ማወቅ ያለባችሁን ቁጭ ብላችሁ በደንብ መያዝ ያለባችሁ ፓርት ነው። ሁለተኛ ክፍል ላይ ደግሞ ዲቴል እያንዳንዱን ጥያቄ እየጻፍኩኝ በዝርዝር አሳያችኋለሁ። ወደ መጀመሪያው ጥያቄና መልስ እንለፍ። ወደ መጀመሪያው ጥያቄ ሲሄድ ኮሜንት ላይ 2-3 ሰዎች የጠየቁኝ ዌልካም ዲል ታግዷል ወይ የሚል ነው። እዚህ ጋር ዌልካም ዲል ምን እንደሆነ ልንገራችሁ፣ ምናልባት መረጃው ለሌላችሁ ሰዎች ማለት ነው። ዌልካም ዲል ማለት እናንተ ስልካችሁን ተጠቅማችሁ አሊኤክስፕረስ ላይ ገብታችሁ ሬጂስተር ስታደርጉ ስትመዘገቡ፣ በኢሜይላችሁ ሊሆን ይችላል፣ በፌስቡክ አካውንታችሁ ሊሆን ይችላል፣ ሌሎችም አማራጮች አሉ። በእነዛ ስትመዘገቡ አንድ ቻንስ ይሰጣችኋል ማለት ነው። ይህንን አንድ ቻንስ አብዛኞቹ በጣም ብዙ እቃዎችን በርካሽ የምትገዙበት ቻንስ ነው። ለምሳሌ እኔ እነዚህ እቃዎች በዌልካም ዲል ያዘዝኳቸው ናቸው። ያው እንዴት ዌልካም ዲልን ተጠቅመን ብዙ እቃ ማዘዝ እንችላለን በአንድ ስልክ የሚለው ያው ራሱን የቻለ ሌላ ኢሹ ነው። ኤኒዌይስ ግን ዌልካም ዲል ማለት ይሄ ነው እና ልክ አንድ እቃ እንዳዘዛችሁ ኢቭን አንድ እቃ አዛችሁ ካንስል እንኳን ብታደርጉት ይህንን እድል ያነሳባችኋል ማለት ነው። ሶ ዌልካም ዲል ታግደዋል ወይ ለሚለው ጥያቄያችሁ አልታገደም። ኢትዮጵያ ውስጥ ዌልካም ዲል አሁንም እየሰራ ነው። ይህንን ራሴ ቼክ አድርጌና ሞክሬ ነው ይህንን ምላሽ የሰጠዋችሁ። ወደ ሁለተኛው ጥያቄ ሳልፍ በአንድ ማስተር ካርድ ብዙ እቃ ማዘዝ እችላለሁ ወይ ነው። እንግዲህ ማስተር ካርድን በተመለከተ እንዴት ማውጣት እንደምትችሉ ቪዲዮ ሰርቼ ነበር። እዛ ላይ ነው ይህን ጥያቄ ያነሳሁት። በአንድ ማስተር ካርድ አዎ ብዙ እቃ ማዘዝ ትችላላችሁ። ዶላሩ እስካለቀ ድረስ ተመሳሳይ ካርድ ተጠቅማችሁ ብዙ እቃ ማዘዝ ምንም የሚያመጣባችሁ ችግር የለም ማለት ነው። ሶስተኛው ጥያቄ እንግዲህ አዲስ አበባ ነው ወይንስ ሌላም ቦታ ይደርሳሉ እቃዎቹ የሚል ነው። ፖስታ ቤቶች ያሉባቸው ከተሞች ላይ በሙሉ እቃዎቹ መድረስ ይችላሉ። እናንተ የምትኖሩበት ከተማ ፖስታ ቤት ካለ እዚያ ሄዳችሁ የፖስታ ቤቱን አድራሻ ወይንም ፖስታ ሳጥን ቁጥር ብትከፍቱ በጣም መልካም ነው። ካልቻላችሁ ደግሞ የፖስታ ቤቱን አድራሻ በትክክል አስገብታችሁ ስማችሁን፣ ስልካችሁን፣ ኤቭሪ ነገር እዛ አስገብታችሁ እቃውን ቀጥታ ያላችሁበት ከተማ ድረስ ማስመጣት ትችላላችሁ። አራተኛ እንግዲህ አንድን እቃ ከአሊኤክስፕረስ አዘን እዚህ ኢትዮጵያ ውስጥ እስኪደርስ ምን ያክል ጊዜ ይፈጃል የሚል ነው። እኔ እንግዲህ ኢትዮጵያ ውስጥ
የሚለውን እንተው። ምክንያቱም አንዳንድ እቃዎች በጣም በፍጥነት ኢትዮጵያ ውስጥ ይገባሉ። እንደውም አብዛኛውን ሰዓት ወደ ኢትዮጵያ እስኪገቡ ድረስ አይደለም ብዙ ጊዜ የሚፈልጉት፣ ኢትዮጵያ ከገቡ በኋላ እናንተ እጅ እስኪደርሱ ድረስ ነው ብዙ ጊዜ የሚፈልጉት ወይም የሚፈጁት ማለት ነው። እንግዲህ አብዛኛው ኦልሞስት ከ80% ከ90 እና 80% በላይ የሚሆኑ እቃዎች አሊኤክስፕረስ ላይ ስታዟቸው መቼ እንደሚደርሱ ይነግራቸዋል። በዚህ ቀን እናንተ ያላችሁበት ቦታ ይደርሳል ብሎ ይነግራቸዋል። እና አብዛኛውን ጊዜ የሃ ቀን ትክክለኛ ቀን ነው። እኔ ለምሳሌ እነዚህ እቃዎች ሌሎች ከዚህ በፊት በጣም ብዙ ያዘዝኳቸውና የተረከብኳቸው እቃዎች አሉ። ኦልሞስት ሁሉም ማለት ይቻላል በዛችው ቀን ይደርሳል ባለኝ ቀን ነው ደርሶልኝ የተረከብኩት ማለት ነው። እንደውም አንዳንዴ 2-3 ቀን ሲቀረው በቃ ይሄ እቃ ሊደርስ ነው እላለሁኝ፣ ወዲያውኑ ሜሴጅ ይገባልኝና እቃውን ሂጄ አወጣለሁ ማለት ነው። ስለዚህ ግን አብዛኛውን ጊዜ ያው አፕሮክሲሜት ስናደርገው ወደ 1 ወር አካባቢ ይፈልጋል። አንድ እቃ 1 ወር ይፈልጋል ማለት ነው። ከዚያ በተጨማሪ ፋስት እቃዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ፋስት ኦርደር ማለት ነው። ፋስት ሺፕመንት ግን ያው ብዙ ብር ይጠይቃችኋል። እናንተ ደግሞ ለቢዝነስ ከሆነ ስራውን የምትፈልጉት ወይ ቀድማችሁ ሰውየው ጋር ተነጋግራችሁ አሪፍ ትር ይዛችሁበት ካልሆነ በስተቀር ያንን እቃ በ1 ወር ጊዜ ውስጥ ጠብቃችሁ ታግሳችሁ ማስመጣት ይቻላል። 5ኛ እጅግ በጣም ወሳኝና ኢምፖርታንት ጥያቄ ነው። ምን አይነት እቃዎችን ብናስመጣ ብዙ ትርፍ ማትረፍ እንችላለን? ይሄ እጅግ በጣም ወሳኝ ጥያቄ ነው ማለት ነው። እንግዲህ ይህንን ጥያቄ በተመለከተ አንድ ኮሜንት አንብቤ ነበር፣ አንድ ወንድማችን የጻፈው። በእርግጥ እንዲህ በትናንሽ እቃ ያሳዩህና በኋላ ትልቅ እቃ ስታዝ ጉምሩክ ይዝብሃል፣ እኔ ከ20 ሺህ ብር በላይ ከስር ያለው የሚል አንድ ኮሜንት አንብቤ ያለው። እዚህ ጋር ወንድማችን የዘነጋው ነገር አለ። እሱም አሊኤክስፕረስ ላይ ወደ ኢትዮጵያ ለትርፍ ስታስመጡ ምን አይነት እቃ ማስመጣት እንዳለባችሁ፣ ዋጋቸው ምን መሆን እንዳለበት ማወቅ ይኖርባችኋል። አንደኛ እዚያ በዌልካም ዲል በቀላሉ ገዝታችኋቸው ልክ እዚህ ኢትዮጵያ ውስጥ አሪፍ ትርፍ ልታገኙባቸው የምትችሉ እቃዎች መሆን አለባቸው። ለምሳሌ የተለያዩ ኤልኢዲ ላይቶች ሊሆኑ ይችላሉ፣ ሰዓቶች ሊሆኑ ይችላሉ፣ ጌጣጌጦች ሊሆኑ ይችላሉ። ስሞል ኤሌክትሮኒክስ ለምሳሌ ስሞል ያልኩበት ምንድነው ትናንሽ ኤሌክትሮኒክስ ያልኩበት ለምሳሌ ቴሌቪዥን ምናምን ብታስመጡ እንኳን ከኤክስፕረስ እናንተ ኢትዮጵያ ውስጥ ቁጭ ብላችሁ አስመጣታችሁ ይቅርና እናንተ ከውጭ ወደ ኢትዮጵያ ስትመጡ ራሱ ታክስ ሊያደርጓችሁ ይችላሉ፣ ሊይዟችሁ ይችላሉ ማለት ነው። ስሞል ኤሌክትሮኒክሶች፣ የተለያዩ የውበት እቃዎች፣ እነዚህ እቃዎች እንዲሁም የፎን አክሰሰሪ የስልክ አክሰሰሪዎች ለምሳሌ ቻርጀር ሊሆን ይችላል፣ ኬዝ ሊሆን ይችላል፣ ኤርፎን ሊሆን ይችላል። ልክ እንደዚህ አይነት እንዲሁም ማይኮች፣ ኤልኢዲ ላይት ብቻም ሳይሆን የተለያዩ ላይቶች አሉ። በጣም ትላልቅ ላይቶች፣ ሪንግ ላይት ሊሆን ይችላል፣ ሌሎችም ስታንዶች። ልክ እንደዚህ አይነት እቃዎችን ማስመጣት ትችላላችሁ ማለት ነው። ከዚህ ውጪ ትላልቅ እቃዎችን በፍጹም እንዳታዙ። እኔ ልምከራችሁ፣ እናንተ ስራም ቢዝነስን ከሆነ ያሰባችሁት የፈለጋችሁት እነዚህን ትናንሽ እቃዎች ማስመጣት ትችላላችሁ። 6ኛ ጥያቄ እንግዲህ ምን ያክል እቃ ነው ማስመጣት የሚቻለው ነው። ትንሽ ነካክቼዋለሁ ከላይ። እቃ ስታስመጡ በጣም ብልህ መሆን አለባችሁ። አንደኛ በጣም ርካሽ የሆኑ እቃዎች ሊሆኑ ይችላሉ። ለምሳሌ ሚሞሪ ካርድ ስታስመጡ በጣም በልክ አትዘዙ። ለምሳሌ 100 ፍሬ 200 ፍሬ ምናምን እንዳታዙ። እንደዛ ወይ የተለያዩ ስልኮችን ተጠቀሙ። እኔ ከዚህ በፊት 200 ፍሬ አዞ አንድ ጓደኛዬ ከዚያ በዛ ተብሎ ብሩ እኮ በዝቶ አይደለም፣ ግን እቃው ሲበዛ ጉምሩክ ይይዝባቸዋል ማለት ነው። ስለዚህ እንደዚህ አይነት እቃዎችን በተለያዩ ስልኮች መጠቀም ይኖርባቸዋል። እና ምን ያክል እቃ ነው ለሚለው 10 እቃ ሊሆን ይችላል፣ 20 እቃ ሊሆን ይችላል። እኔ እዚህ ስደማምራቸው በጣም ብዙ እቃዎች ናቸው ያስመጣኋቸው። እንኳን 1 ዓመት ይቀርና በ3 ወር ምናምን ጊዜ ውስጥ ማለት ነው። ግን ትናንሽ እቃዎች ስለሆኑ የ1000 ብር የ2000 ብር ምናምን እቃዎች ስለሆኑ እስካሁን ድረስ የታገድኩት ነገር የለም። በተመሳሳይ አድሬስ በተመሳሳይ አካውንት ነው እያስመጣሁ ያለሁት፣ በአንድ አካውንት ማለት ነው። ስሜ ተመሳሳይ ነው፣ አድራሻዬ ምናምን ኤቭሪ ነገር፣ ስልኬ፣ እያንዳንዱ ነገር ማለት ነው። ግን ምንም የተጎዳሁት ነገር የለም። የተያዘብኝ ጉምሩክ የያዘብኝ ምንም አይነት ነገር የለም። ይሄ የሆነበት ምክንያት አንደኛ እቃ ሳልግ በልክ አላዝም። ለምሳሌ ሜሞሪ ካርድ ብዙ አላዝም፣ ስታንድ ብዬ ብዙ አላዝም። ልክ በአንድ ስልክ አንድ ስታንድ፣ በሌላ ስልክ ሌላ ስታንድ፣ በሌላ እንደዚህ ካልሆነ በስተቀር በአንድ ስልክ በጣም በልክ ብዙ ፕሮዳክት ባንድ ላይ ማዘዝ የለባችሁም። እንዲህ እየለያያችሁ ብታዙ ምንም ችግር የለም። ትላልቅ እቃ ከሆነ ግን 2 ብቻ ነው የሚፈቀደው። እሱም ደግሞ ሪስክ አለው፣ ታክስ ምናምን ሊገባባችሁ ይችላል፣ ግልጽ አሰራር ስለሌለ ማለት ነው። በጣም ወሳኙ ጥያቄ ይሄ ነው። ብዙዎቻችሁን የሚፈትን ወይንም ብዙዎቻችሁን ትኩረት የሚስብ ጥያቄ ማለት ነው። ቀረጥ የማይቀረጡ እቃዎች ምን ናቸው? ይሄ በጣም ወሳኝ ጥያቄ ነው። እንግዲህ እነዚህ እቃዎች ቀረጥ አይቀረጡም ብለን መናገር አንችልም። ምክንያቱም ነግሬያቸዋለሁ። ያው እዚህ ጋር ቢስተካከል በጣም ደስ ይለናል። ጉምሩክ ላይ ምናምን የሚሰሩ ሰዎች ካያችሁኝ ማለት ነው። እዚህ ጋር ጉምሩክ ይሄን እቃ ካመጣችሁ ቀረጥ ይጣልባችኋል፣ ከዚህ በላይ ካዘዛችሁ ቀረጥ ይጣልባችኋል የሚባል ህግ የለውም። እንደዚህ አይነት ህግ የለም።
በተለምዶ ብዙውን ጊዜ እኛ እቃ ስናዝ በተደጋጋሚ ላይ ሆነ ይችላል። እኔስ ግን $20 በላይ $30 በላይ የሚያወጡ ዋጋ ያላቸውን እቃዎች ካዘዛችሁ ምንድነው ይሄ ቀረጥ ሊያዝባችሁ ይችላል ማለት ነው። እንግዲህ ከ50 $60 $70 ሲሆን ደግሞ በጣም ብሩም ስለሚበዛ ችግር ነው። እናንተ ለምሳሌ ብዙ ብር ከሆነ እቃችሁ አያችሁትና $40-50 ሆነ ውጪ ላይ ማለት ነው። እዚህ ደግሞ አሪፍ ዋጋ ይዝበታለሁ ካላችሁ ማድረግ ያለባችሁ ዌልካም ዲል መጠቀም ነው። ምክንያቱም $50 የተባለውን እቃ በ$20 ሊሸጡላችሁ ይችላሉ። ስለዚህ ከ$20 በላይ ዋጋ ያላቸውን እቃዎች እንዳታዙ በፍጹም። በተለይ ዋች አወር ለምሳሌ ሰዓት ማዘዝ ትችላላችሁ ብያችኋለሁ። እነዚህን ሰዓቶች በጣም ውድ ሰዓቶች አሉ 7000 8000 ምናምን የሚሸጡ እነሱን እንዳትሞክሯቸው። ትላልቅ ውድ የሆኑ እቃዎችን እንዳትሞክሩ። ስሞል ኢቭን ዋጋው ቢወደድባችሁ ዌልካም ዲል ተጠቅማችሁ ነው ማዘዝ ያለባችሁ ማለት ነው። ምክንያቱም እቃው ዋጋው እየበዛ ሲሄድ እናንተ ታክስ የመደረግ እድላችሁ በጣም ሰፊ ስለሆነ ማለት ነው። ስለዚህ ከ$20 በላይ እኔ በግሌ አልመክርም። አንዳንድ ሰዎች ለምሳሌ ChatGPT ምናምን ገብታችሁ ስትጠይቁ የተለያዩ መረጃዎችን ይሰበስብና ከ$50 በላይ ምናምን ይላችኋል። እኔ ግን ከ$20 በላይ በፍጹም አልመክራችሁም። ሲጀመር በመሰረቱ እናንተ የምትፈልጉት ቢዝነስ ከሆነ የ$10 የ$6 የ$7 እቃዎችን አዛችሁ ዌልካም ዲል ተጠቅማችሁ ብታስመጡ ብዙ ብር ልታተርፉባቸው ትችላላችሁ ማለት ነው። እንግዲህ በደንብ አይተናል ብያለሁ። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ሁሉንም ስቴፖች ተመልክተናል። ከዚህ በኋላ ስለ አሊኤክስፕረስ የሚከብዳችሁ ነገር አለ ብዬ አልገምትም። ከከበዳችሁም ደግሞ ማድረግ ያለባችሁ ሰውን መጠየቅ ሳይሆን ራሳችሁ ችግሩን ለመፍታት መሞከር ነው። ChatGPT አለ፣ ጄሚናይ አለ፣ ሌሎችም ፕላትፎርሞች አሉ። ይህን ያልኳችሁ ለምንድን ነው? እኔ ለምሳሌ የሆነ ነገር ገጠማችሁ ችግርና ጠይቃችሁኝ መለስኩላችሁ። ያ እውቀት አይሆናችሁም። ራሳችሁ በራሳችሁ ጊዜ ሰርች አድርጋችሁ በራሳችሁ ጊዜ ያገኛችሁት የፈታችሁት ችግር ከሆነ ግን አቅማችሁን እያዳብራችሁ ሌሎችንም እንዲህ ነገሮች እየገባችሁ እያያችሁ ብዙ ግንዛቤ እንድትይዙ ያደርጋችኋል። ስለዚህ ከዚህ በኋላ እንግዲህ እኔ መንገር ያለብኝ ነገር ያለው ከዚህ በኋላ የሚቀረው የእናንተ ጥረት ነው። እንግዲህ መልካም ጊዜ ይሆንላችሁ። አመሰግናለሁ።